አባ ቢሾይን ተመልከቱ። አባ ቢሾይን ተመልከቱት። የጎበጣችሁ ካላችሁ ምንም አልጎደለባችሁ። እጮኝነት ላይ ምን ያህል ጊዜ እንቆይ? እጮኝነት ምን ያህል ጊዜ መቆየት አለበት? ፍትሐ ነገሥቱ አስምሮ አስቀምጦታል። ዲያቆን ብርሃን አድማስ ያስተላለፉት ድንቅ መልእክት። ዕውቀታዊ እምነት ማለት ሃይማኖትን እንደ ሳይንስ፣ እንደ ታሪክ፣ እንደ ፖለቲካ፣ እንደ ሕክምና ወይም እንደ መሳሰለው እዩ ጩፋ ሊታገድ ነው። መታገድ ያለባቸው ካሉ ይታገዳሉ። በፍጹም ይሄን ኮምፕሮማይዝ አናደርግም። ጌታችን ጾሙ ጸልዩ ለምን አለን? አባ ገብረ ኪዳን አሁን ጌታ ልንገራችሁ፣ ጸልዩ፣ ጾሙ፣ ስገዱ እንዲህ አድርጉ የሚለን። ውድና ክብራት ቤተሰቦች እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛም። ይህ ያሮስ ሚዲያ ነው። በየዕለቱ በቀን 2 ጊዜ ኦርቶዶክሳዊ ቪዲዮ መረጃዎችን ከማስረጃ ጭምር እያቀረብኩላችሁ ይገኛል። እኔ ደግሞ ወንድማችሁ ልዑል ነኝ። ታዲያ ግን ላይክ በማድረግ መረጃው ለመላው ዓለም እንዲዳረስ እናንተ ደግሞ ቤተሰባዊነታችሁን አሳዩኝ። ይህ መረጃ ከ1000 በላይ ላይክ ያስፈልገዋል። እኛም መረጃ ከማስረጃ ሰንደን ወደ እናንተ መተናል። በዚህ አጋጣሚ ያሮስ መዝሙር የሚል ከ14500 በላይ ሰብስክራይብ ያለው የዩቲዩብ ቻናል አለ። በዛ ዩቲዩብ ቻናል ኦርቶዶክሳዊ ላያቸው መጠበቀው መልኩ የሚቀርቡ ዝማሬዎች፣ ስብከቶች፣ ኪነ ጥበባዊ ማዕዶች ይቀርቡበታል። ዲስክሪፕሽን ላይ ሊንክ አስቀምጫለሁ። ገብታችሁ ተቀላቅለናል፣ ቤተሰብ ሆነናል በሉ። ወደ ቪዲዮ አመራ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኝ አጋዕዝተ ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። እናቱ እናታችን እመቤታችን ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደየማዕረግና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ውድ ቤተሰቦቻችን ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛም። በቀጥታ እንግዲህ ወደ መረጃችን ነው የማመራው። ርዕሰ ሊቃውንት አባታችን አባ ገብረ ኪዳን ጌታችንና አምላካችን መድህን ዓለም ኢየሱስ ክርስቶስ ጾሙ ጸልዩ 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 ለምን ይሉናል። እንካተላቸው። አሁን ጌታ ልንገራችሁ፣ ጸልዩ፣ ጾሙ፣ ስገዱ እንዲህ አድርጉ የሚለን በቃ ለኔ መገዛት አለብህ እያንዳንድ ክርስቲያን ይሆንክ ብሎ አይደለም። ምን ማድረግ ፈልጎ ነው? ማሳረፍ ፈልጎ ነው። በክርስቶስ የተሸከምናቸው ቀንበሮች ሁሉ እረፍት ናቸው። ዲያብሎስ የሚያሸክመን ነገር ቀላል ቢሆን እንኳን መጨረሻ ላይ አንገትን ጠምልሎ ወገብን የሚሰብር ነው። ክርስቶስ የሰጠን ሸክም ከሆነ ግን ከባድ ቢሆን እንኳን ወደ ላይ የሚያነሳ ነው። የክርስቶስ ሸክም ቢከብድ እንኳን ቀላል ነው። የዲያብሎስ ሸክም ግን ቀላል መስሎ ከባድ ነው። ሁሉን ነገር ቀላል መስሎ ያስጀምረናል፣ ከብዶን ሰብሮን ይቀራል። የክርስቶስን ሸክም ግን ከባዱን አባቶቻችን እንደ ቀላል ወደው ተቀበሉት። ሰውነታቸውም እየቀለላቸው በነፋስ ላይ እስከ መረማመድ ደረሱ። በመብረቅም ተሽከረከሩ። በአክናፈ እሳት አጋንንትን እየጸፏቸው ወደ ሰማያት ተነጠቁ። እዚህ የደረሱበት ምክንያት ጌታችን ኢየሱስ ክርስቶስ የሰጣቸውን ሸክም ስለተቀበሉ አስወጣው። ሌላው ምን እያደረገ ይመስላችኋል? አሁን እኛ ስለዚህ አንዱ ማድረግ ያለብን ምንድን ነው? የሚያደክሙንን ነገሮች በሙሉ በዓለም የያዝናቸው ነገሮች ሁሉ የሚያደክሙን ናቸው። ከነዚያ ከሚያደክሙን ነገሮች መውጣት ነው። ወሬ ለምሳሌ ያደክማል፣ አያደክምም? ያደክማል። እንቅልፍ ያደክማል፣ ያጠነክራል። ያደክማል። ተኝቶ ያደረሰው እንደገና ምንድን ነው የሚያምረው? መተኛት። እንደዚያ ነው ማለት ነው። እንቅልፍም ያደክማል፣ ደካማን የሚያደርገው። እረፍት ያደክማል፣ ያጠነክራል። አሁን የገበሬውን እጅ አይታችሁታል? ኧረ ከመቀስተ ብርት ጽኑ እኮ ነው። እንደዚህ ያለ እኮ ነው በእውነቱ ማለት ሰብሮ ይጥላል እኮ፣ ብረት እኮ ነው። ለምን ሲባል ይሰራል። የእረፍት እንደሚያደክም እዩት። ባጭሩ መልሱ በመጽሐፍ ሳንጠቅስ የገበሬ እጅ በቂ ነው። ስፖርት አልሰራ፣ ምን አላረገ፣ በቃ ስራው አጠንክሮታል። እረፍት ደካማን የሚያደርገው፣ ትጋት ግን ያጠነክራል። ነፍስም እንደዚያው ናት። ባረፈች ቁጥር እየደከመች ትሄዳለች። ስጋም ሲሰራ ነው የሚጠነክር፣ ነፍስም ስትሰራ ነው የሚጠነክር። እና ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ሊያሳርፈን ነው ቤተ መቅደስ ውስጥ የከተተን።
ወደ ኢየሩሳሌም ሂዱ ማለት ወደ መስቀል ኑ ማለት ነው። ወደ መስቀል ኑ ማለት ነው። የኔ ሊሆን የሚወድ ቢኖር ምንድነው ያለ? መስቀሌን ተሸክሞ ይከተለኝ። ስለዚህ ወደ ኢየሩሳሌም መውጣት ማለት ወደ ክርስቲያናዊ ተጋድሎ መምጣት ማለት ነው። ወደ ኢየሩሳሌም መሄድ ማለት ወደ ክርስቲያናዊ ተጋድሎ መምጣት፣ የተውናቸውን ነገሮች ማንሳት፣ የጣልናቸውን የጽድቅ ጦሮቻችንን መታጠቅ። ወንስው እየራ መድኃኒት ብሎናል። የጽድቅ ጥሩር ምን በሉን ያለ ቅዱስ ጳውሎስ ልበሱ። ንስው ወልታ ጽድቅ፣ የእውነት ጋሻንም አንሱ፣ የመንፈስ ቅዱስን ጥሩር ልበሱ። ይሄ ምንድን ነው አለ? ቃለ እግዚአብሔር። የሚዋጉ አርበኞች ከላይ ጥሩር ይለብሳሉ፣ በቀኝ እጃቸው ጋሻ ይይዛሉ፣ በቀኝ እጃቸው ጦር፣ በግራቸው ጋሻ ይለብሳሉ። ታች ምን ያደርጋሉ? ጫማ፣ እሾህ የማይበሳው ጫማ ያደርጋሉ። ስለዚህ ቅዱስ ጳውሎስ በዚህ አርበኝነት ወሰደና ምን አለ? ጥሩር አርጉ ልጅነታችሁን፣ ጋሻ ጦር አንሱ፣ ዘውቱ ቃለ እግዚአብሔር፣ ይኸውም የእግዚአብሔር ቃል ነው። ጫማ አርጉ፣ ወንጌል ናት። ቁሙ ተስኢነክሙ ኃይለ ወንጌል ዘበሰላም፣ የሰላሙን ወንጌል ተጫምጣችሁ ቁሙ። ኤፌሶን 6:10 ላይ ለምን? እስመ ኢኮነ ቀትልነ ምስለ ዘሥጋ ወደም፣ ጦርነታችን ውጊያችን ከስጋዊ ከደማዊ ጋር አይደለም ከአጋንንት ጋር ነው እንጂ ብሎ ይነገራል። ስለዚህ የተውነውን ነገር ወደ ማንሳት፣ ጦሩን የወረወረ አርበኛ ድል አይነሳም። ጥሩር ያለበሰ ድል አይነሳም። ጫማ ያልተጫማ ሩጦ አያመልጥም፣ በቀላሉ ሾህ ይወድቃል። እንደዚሁም ሁሉ ቃለ እግዚአብሔር የተወ ሁሉን የዘነጋ የእግዚአብሔርን ቃል ከማንበብ ከመመልከት ከማሰላሰል ከተመስቶ ከመጸለይ ካቋረጠ አንድ ሰው በቃ ዝም ብሎ እጁን እግሩን ራሱ አስሮ ለወጠላቶቹ ያስረከበ ሰነፍ አርበኛን ይመስላል። ለርዕሰ ሊቃውንት አባታችን አባ ገብረ ኪዳን ቃለ ሕይወትን ያሰማልን። እንግዲህ በአባታችን መጀመራችን ካልቀረ ወደ ሊቀ ሊቃውንት ስሙር አላምራው ስለ እናት ቤተ ክርስቲያን ስለ ኦርቶዶክሳዊት ንጽሕት ክብርት አንዲት ኩላዊትና ዓለም አቀፋዊት ስለሆነች ይቷ እንዲህ ይሉናል ሊቀ ሊቃውንት ስሙር። እስኪ አስቡት እንደው ንጹህ ሕሊና ኖሯችሁ እንደው ዝም ብላችሁ እንደው እኛ ሃይማኖታችንን ወደነው አይደለም፣ ኦርቶዶክስ ተዋህዶን እንደው የበለጠ ዝም ብለን የሆነ ቀለም ሰተን ልናከብረው አይደለም። እስኪ እንደው ዝም ብላችሁ አስቡት ክርስቲያኖች፣ እኛ ካህናት ተሸክመው ይዘውት የሚሄዱትን እንጨት እኮ እሱ አዎ እንጨት ነው። መጽሐፍ ቅዱስ በዝርዝር የሚናገረው ፍትሐ ነገሥት በግልጽ የሚናገረው ነገር ነው። መጽሐፍ ቅዱስ እንጨት ነው ብለን ስም ስለተጻፈበት፣ ጽድቅ ስለተጻፈበት፣ የክርስቶስ አምላክነትና ቤዛነት ስለተጻፈበት ቅዱስ ብለን ከጠራ ነው ክርስቲያኖች። እኛ እኮ ታቦታቱ ከእንጨት እንደሚሰሩ ጠፍቶን አይደለም። ግን እሳ በላዩ ላይ የተጻፈው ስም ቅዱስ አደረገው፣ በላዩ ላይ የተጻፈው ስም ክቡር አደረገው እና ከክርስቶስ ከአምላካችን ጋር የተጻፉ ብዙ ቅዱሳን አሉ። እኛ አይደለም የጀመርነው፣ ራሱ ክርስቶስ ነው። እኔ ወይን ግንድ ነኝ፣ እናንተ ምኖች ናችሁ አለ። ቅርንጫፎቹን ቆርጦ እየጣለ ግንድ ብቻ ሊያሳየን የሚፈልገውን ዓለም ዛሬ ምንም አንለውም። ክርስቶስ ሲመጣ ግን ከቅርንጫፎቹ ነው ዘይት ስጡኝ ብሎ የሚለምን። ያኔ ግን ደግሞ ጊዜው አልፎብሃል። ለካ ጸሎትም ኤክስፓየርድ ያደርጋል። ክርስቲያኖች አይገርምም? ለካ አሁን ነው ለምኖ መታረቅ የሚቻለው፣ ቅዱሳንን አስታርቁን ማለት የሚቻለው ለካ አሁን ነው። ለምሳሌ አላብራራውም፣ እንዲሁ ማላብራራቸው ሁለት ጥቅሶች ልስጣችሁ። በጊዜው ጊዜማ ኦሪት ዘፍጥረት ምዕራፍ 20 ቁጥር 17 አብርሃም ኃጢአተኛው በደል የሰራውን አቤሜሌክን አስታርቆታል። ጸልዮ ወደ እግዚአብሔር ይቅር ብያለሁ ብሎ። ሁለተኛ በመጽሐፈ ኢዮብ ምዕራፍ 42 ቁጥር 7 ላይ ወዳጆቹ ባሳዘኑት ጊዜ ኢዮብን እግዚአብሔርን ባሳዘኑት ጊዜ ማለት ነው ስለ እናንተ ኢዮብ ይጸልይላችሁ ብሎ አምላካችን እግዚአብሔር በጊዜው ጊዜማ የቅዱሳንን ጸሎት ተቀብሏል። ይሄ በሐዲስ ኪዳን ብቻ እንዳይመስላቸው ሰዎች የሐዋርያት ሥራ ምዕራፍ 9 ላይ፣ የማቴዎስ ወንጌል ምዕራፍ 8፣ የሉቃስ ወንጌል ምዕራፍ 17 ክርስቶስ አምላካችን ክርስቶስን ካገኙ በኋላ ታማሚዎች ሂዱ ወደ ካህናት እያለ ሰዎችን ወደ ሰዎች ልኳል። ይሄ ምንን ያሳያል? እግዚአብሔር አምላካችን ድህነታችንን
ፈጻሚው እሱ ቢሆንም ቅሉ የተሰቀለልን እሱ የሞተልን እሱ ቤዛ የሆነን እሱ ቢሆንም ወደ ቤዛነት መድረሻ እንዲሆኑን ግን ሰዎችን ደግሞ ሰጥቷል፣ ስልጣን ሰጠ። ስለዚህ ከዘይታችሁ ዘይት ስጡን የምንላቸው አሁን ነው። አሁን ብንላቸው እንጠቀማለን። አሁን ብንላቸው ከዘይታቸው ዘይት ይሰጡናል። በቃል ኪዳናቸው ያስቡናል ማለት ነው። በክብራቸው ያስቡናል ማለት ነው። ለሊቀ ሊቃውንት ስሙር እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እንግዲህ አስደናቂ ነገሮችን እያሳያችሁ በይበልጥ በጣም ጥቂት ስለ መረጃ፣ አብዛኛው ግን ኦርቶዶክሳዊ የሆኑ አስተምህሮቶችን ነው እስከዛሬ ሳቀርብላችሁ የነበረው። በርካቶቻችሁም በዚህ እንደተደሰታችሁ ኮመንት ስጽፉልኝ ነበረ። እኛን የሚጠግነን እኛን የሚያነሳን ኦርቶዶክሳዊ አስተምህሮት እንጂ የሆነ ርዕስ ወይንም የሆነ ጉዳይ ወይንም የሆነ የትኩሳት ዜና አይደለም። ለዚህ ነው አንዳንድ ዜናዎችን ብቻ አሰምቻችሁ ብዙ ደቂቃ ከ20 ደቂቃ ላነሰው ኦርቶዶክሳዊ አስተምህሮቶች ልናውቃቸው የሚገቡን መልእክቶች ላይ ትኩረት የማደርገው። ዲያቆን ብርሃን አድማስ ልናደምጡ የሚገባው የብዙዎቻችን ችግር ይመስለኛል ያለውን ነገር እንዲህ ይሉናል። እናድምጣቸው። እውቀታዊ እምነት ማለት ሃይማኖትን እንደ ሳይንስ፣ እንደ ታሪክ፣ እንደ ፖለቲካ፣ እንደ ሕክምና ወይም እንደ መሳሰለው ባይምሮ ከፍተኛ የማወቅ ፍላጎት ያላቸው በጣም ክርክር፣ ውይይት የሚወዱ በዚህ ጉዳይ በንባብም በምንም የሚሄዱ ከዚያ በኋላ በዚያ እሰጥ አገባ የሚገቡ እንደዚህ ነው እንደዛ ነው የሚሉ መሰረታዊ ችግሩን እንድትራዩትም እፈልጋለሁ እያሉ እነዚህ እውቀታዊ እምነት ፌዝ በኢንተሌክቹዋል የሚባል ያላቸው አሉ እና እነዚህ ሁለቱ ፍሬ አያፈሩ። እነዚህ ስሜታዊ እምነት ያላቸውም አያፈሩ፣ እውቀታዊ እምነት ያላቸውም አያፈሩ። አንድ ሰው ጂኦግራፊ እንደሚያውቀው፣ ሂስትሪ እንደሚያውቀው፣ ፊዚክስ እንደሚያውቀው፣ ኬሚስትሪ እንደሚያውቀው፣ ሕክምና እንደሚያውቀው ኦርቶዶክስን ቢያውቅ አይጠቅመው። እንደዚህ አይነት እውቀት ያላቸው በጣም ብዙ ሰዎች አሉ። ኦርቶዶክስ ያልሆኑ ስለ ኦርቶዶክስ ትክክለኛ እውቀት ያላቸው አሉ። ይሄ ፌዝ በኢንተሌክቹዋል። ይሄኛው አካሄድ አሁን እናንተ የምትነሱት በአብዛኛው ይሄን መንገድ የተከተለ ምናልባት በበጎ ምክንያት የተጀመረ፣ በበጎ ምክንያት ማለት ወደ ፕሮቴስታንት ይሄዱ ወደ ተሐድሶ እየሄዱ ያሉ እነዚህ ለመመለስ የተጀመረ ግን ደግሞ በአብዛኛው እንደምሰማው እኔ ከሚደረጉት ነገሮች እንደሚቀርበው የአይምሮ ጂምናስቲክ የሆነና ፍቅር የሌለው ለድህነትና ለጥቅም በማይሆን መንገድ የሚደረግ ክርክር ነው። ይሄም ተገቢነት የሌለው መጻሕፍትም በግልጽ አስራው መጻሕፍትም አትከራከሩ ተብሎ የተጻፈው በእንደዚህ አይነት ጉዳዮች ነው። ፈጽሞ የተሳሳተ ነው። መሰረታዊ ሐሳቡ ምንድነው? ችግሩ አትከራከሩ የተባለው ማለት በባህሪው በሰው አይምሮ የማይለካ የማይወሰን የማይመረመርን እግዚአብሔር በእኔ መረዳት እለካዋለሁ፣ መዝነዋለሁ፣ ወስነዋለሁ ማለት ስለሆነ መጀመሪያ ቅዱሳን አበው የሚሉት ራሱ ይሄ ሐሳቡ ትዕቢት ይሉታል። ይሄንን ትዕቢት ነው። ይሄ ራሱ እንደዚህ ብሎ መነሳት ራሱ በመሰረቱ ትዕቢት ነው። ሃይማኖት በጣም በትህትና በንጽህና በቅድስና በጾም በሱባኤ የሚረዱት ነው እና ሶስተኛው ጠቃሚው እምነት የመረዳት እምነት የሚባለው የመረዳት እምነት የሚባለው አብዛኛው በመረዳት የተጠቀሙ ሰዎች በመጽሐፍ ቅዱስ ተጽፈዋል፣ ግን ስለ እውቀታቸው ተነግሮ አያውቅም። ለምሳሌ የመቶ አለቃው እምነት በእውቀት ሃይማኖትን ልናውቅ ልንረዳ አንችልም በመኖር በህይወት እንጂ። በተለይ በስፋት የነገረን ያስተማሩ መምህራችን ናቸው። በአንዳንድ አንባቢ ነን አዋቂ ነን የሚሉ በፍልስፍናው ርዕዮተ ዓለም ላይ ያሉ አንዳንድ አካላት ሃይማኖትን በማወቅ ሊተነትኗት ይሞክራሉ። ወይ በማንበብ ይህን ያልከው አውቃታለሁ እንዲህ ናት የሚሉ ትንታኔዎችን በማቅረብ ኦርቶዶክስን አውቃታለሁ የሚሉ አሉ። ነገር ግን በማወቅ እግዚአብሔርን ልንረዳው አንችልም በመኖር በህይወት ወደ እርሱ በመቅረብ በትህትና እንጂና ኦርቶዶክሳዊነት ምን እንደሆነ ከሚነግሩን ከሚያሳዩን ማሳያዎች አንዱ ታላቁ እምነት ነው። ይህም ደግሞ በእናት ቤተ ክርስቲያን የምናገኘው ነው። ወደ ቀጣይ እናምራ። እስቲ እጮኝነት ምን ያህል ጊዜ መቆየት አለበት? ፍትሐ ነገሥት ስለዚህ ምን ይለናል? መጋቤ ሃይማኖት መምህር ምትኩ አበራ እጮኝነት ምን ያህል ጊዜ መቆየት አለበት? ፍትሐ ነገሥቱ አስምሮ አስቀምጦታል። የብዙ እጮኛ ማቾች ችግር ይሄ ነው፣ ቀኑን ማስረዘም ማለት ነው። ብዙዎች በእጮኝነት ጊዜ ሆነው ስለ ጋብቻ እንዳናነሳ የተባባሉ ሰዎች አሉ። እጮኛዬ ነው እጮኛዬ ናት እየተባባሉ ግን ስለ ጋብቻ አናነሳም፣ እሱን ነገር እንዳታነሺ እንዳታነሳ ተባብለው ግን በእጮኝነት የሚቀጥሉ ሰዎች አሉ። መጀመሪያውኑ እነዚህ ሰዎች ወደ እጮኝነት የገቡት ቅድም እንዳልኩት ጋብቻን ሳያስቡ ነው ማለት ነው። አንድ ተሳፋሪ መኪና ውስጥ ወዴት እንደሚሄድ ሳያውቅ እንደሚገባ ማለት ነው። ስለዚህ ነው የእጮኝነት ጊዜያቸው በጣም የሚረዝሙ።
ብዙ ጊዜ ሴቶች በዚህ ሲጎዱ አያል። መቼ ነው የምንጋባው? ሴቶች እኮ በተለይ በእድሜ በጣም እንጎዳለን ብለው ያስባሉና የእጮኝነት ጊዜያቸው በጣም እየተራዘመ እነዚህ ሰዎች ወደ እጮኝነት የገቡት ጋብቻን አስበው ወይም ደግሞ እንጋባለን ብለው ሳይሆን ድንገት ነው እዛ ውስጥ የገቡት ማለት ነው። ጋብቻን ቢያስቡ ቀኑን ይቆርጣሉ። መቼ ነው የምንጋባው? አሁን ለአቅመ ጋብቻ ደርሰናል ምናምን። አሁን በእጮኝነት እያሉ የሚያስቧቸውን ችግሮች በሙሉ ፈተው ነበር የሚገቡት ማለት ነው። ስለዚህ እጮኝነትን ማርዘም አንዱ ትልቅ ፈተና ነው። ለዚህ ነው ፍትሐ ነገሥቱ የእጮኝነት ጊዜን ይገድባል። 2 ዓመት ነው የሚለው። አይገርማችሁ? 2 ዓመት ማክሲመም ነው እንጂ በ6 ወር በ3 ወር ከተጫጩ በኋላ መጋባት ይችላሉ። በ2 ወርም በሳምንትም በጣም ፈጠነ ካልተባለ ማለት ነው። በነገራችን ላይ ማለት ነው ከዚህ ግንኙነት ኖሯቸው ግን ከተጫጩ በኋላ ቃል ኪዳን ከተጋቡ በኋላ በ1 ወር በ2 ወር ጊዜ ውስጥ ሊጋቡ ይችላሉ። ግን ማክሲመም 2 ዓመት ብሎ የመጨረሻውን ጣራ 2 ዓመት ብሎ ያስቀምጠዋል። ለምሳሌ እንደዚህ ይላል፣ ሚስት አጭቶ የሰርጉን ቀን ያልወሰነ ይላል። ልብ አድርጎ በእጮኝነት ውስጥ ነው ያለው። የሰርጉን ቀን ያልወሰነው ይሄ ሰው እንጂ እንደሚያገባ ወስኗል። ቀኑን ያልወሰነው በዚህ ቀን ይሁን። የድሮ እንግዲህ ቀኖች ደግሞ ከዚህ ከአጽዋማት ጋር ይገናኛሉ፣ ከወቅታዊ ጉዳዮች ጋር፣ ከአዝመራው ጋር፣ ከምኑ ጋር ይገናኛሉ፣ ከንግድ ወቅት ጋር ይገናኛሉና የቀድሞ ኑሮውንም ታሳቢ ማድረግ ነው ህጉ የሚወጣው። ስለዚህ ሚስት አጭቶ የሰርጉን ቀን ያልወሰነ ሰው በሀገር ያለ ከሆነ ነጋዴ ሆኖ ሩቅ ሀገር ያልሄደ ማለት ነው። በሀገር ያለ ከሆነ ቀጠሮ እስከ 2 ዓመት ይሆናል፣ የዝግጅት ጊዜ ማለት ነው። ቀጠሮ እስከ 2 ዓመት ይሆናል። ከ2 ዓመት ደግሞ ሊያሳልፈው ይችላል። ከ2 ዓመት የሚያሳልፍበት ምክንያት ልብ አድርጉ፣ ምክንያቶቹን ሲያስቀምጥ ከዛ ዘመን ስርዓተ ኑሮ ጋር አገናኝቶ ነው ይሄንን የሚያስቀምጠው። 2 ነገሮችን ነው የሚያነሳው። ለምሳሌ አንዱ መታመም ነው የሚያነሳው ማለት ነው። መታመምን ድሮ እንግዲህ መታመም ሕክምና በወቅቱ ስለማይገኝ ከሀገር ሀገርም ሊያስኬድ ስለሚችል ከ2 ዓመት ከፍ ሊያደርገው ይችላል። የጋብቻ ቀኑን ወስኖ ማነው ሳይወስን ክፍት አድርጎ በእጮኝነት ውስጥ ያለ ሰው እስከ ከ2 ዓመት በላይ ሊቆይ ከቻለ የህመም ጉዳይ ካጋጠመው ይላል። እና ደግሞ ዕዳ ለመክፈል ድሮ ምንድነው የሚደረገው? ዕዳ ብድር ይኖርበታል። ያን ብድር ካልከፈለ ለዛ ላበደረው ሰው በጉልበት እንዲያገለግል ይደረጋል። 1 ዓመት ሊፈረድበት ይችላል ወይ 2 ዓመት ሊፈረድበት ይችላል። አገልጋይ ባሪያው ሆኖ ማለት ነው። ይህን ታሳቢ በማድረግ ዕዳ መክፈል ባሪያው ሆኖ ተፈርዶበት ሊቆይ ይችላል በሚል ፍትሐ ነገሥቱ ማሻሻያ ያስቀምጣል። 2 ዓመቱ ሲያሻሽለው ፍትሐ ነገሥት አንቀጽ 24 ላይ ወደ ሩቅ ሀገር የሄደ ቢሆን 3 ዓመት ይሁን። ሩቅ ሀገር የሄደ እንዳሁኑ በአይሮፕላን በአንድ የሚመጣበት አይደለም። ቀድሞ በእግር ይኬዳል፣ በበቅሎ ይኬዳል፣ ባህር ማቋረጥ አለ። ሩቅ ሀገር ከሆነ 3 ዓመት ይሁን። ከዚያሽ ቀጠሮ ቢበልጥ ግን ለሌላ ሰው ልትሰጥ ይገባታል ይላል። ከ3 ዓመት በላይ ከሆነ ለሌላ ሰው ልትሰጥ ይገባታል። ግን በታወቁ ምክንያቶች ይልና ደግሞ እንደገና ከፍ ሲያደርገው ቀጠሮው 4 ዓመት ሊሆን ይገባል ይላል። እንግዲህ መጨረሻ ጣራው 4 ዓመት ያደርገዋል ማለት ነው። 4 ዓመት ሊሆን ይገባል። 4 ዓመት የሚሆነው ግን እንደመታመም ወይም ዕዳ እንደመክፈል ወይም ለሞት እንደሚያበቃ ወንጀል ወይም ስለ ጭንቅ የሆነ ሩቅ ሀገር እንደመሄድ ያለ ነው ይላል። በዚህ ዘመን በዚህ የሚፈተን ሰው አለ ተብሎ አይታሰብም። ስለዚህ 2 ዓመት የመጨረሻው ነው ማለት ነው። 4 ያደረገው የዛን ዘመን ኑሮ። ፍትሐ ነገሥት ስለ እጮኝነት ምን ይላል? በደንብ አድርገው አብራርተው ተንትነው መጋቤ ሃይማኖት ነግረውናል። ስለዚህ ያገባችሁ ይሄ ጉዳይ አይመለከታችሁም። ለማግባት ግን የዳዳችሁ በእጮኝነት ጊዜ ላይ ያላችሁ ደግሞ በእጮኝነት ጊዜ ምን ያህል መቆየት አለበት፣ ፍትሐ ነገሥት ሃይማኖታችን ቤተክርስቲያናችን ምን ትላለች ለሚለው ነው በቂ ትንታኔና ማብራሪያ የተሰጠው። ኦርቶዶክስ እናታችንን ተዋህዶ ሃይማኖታችንን የሚዳፈሩ ከኦርቶዶክሳዊ ተዋህዶ ቤተክርስቲያን ውጪ በሌላ ቤተ እምነት ያሉ ብዙዎች አሉ። አፋቸውን የሚከፍቱ፣ ጥርሳቸውን የሚያገጡ፣ ጣታቸውን የሚሰነዝሩ፣ ድንጋይ የሚወረውሩባት ብዙዎች አሉ። በተለይ የሚያነሱ ምናልባት ቦታ ስላላቸው መናገር ስለቻሉ በቻሉት መንገድ ሁሉ ቤተክርስቲያንን የሚናገሩ አሉ። የዛሬ 2-3 ዓመታት በፊት ቤተክርስቲያን ስትከፈል ስትለያይ እንዲህ ስትሆን አይቻታለሁ የሚሉ በርካቶች ነበሩ። ይህ ብቻ አይደለም፣ ሃይማኖተኞች ይበጠበጣሉ፣ ይለያያሉ የሚሉ ነገሮችንም አስቀድሞ 2015 አካባቢ ላይ ሰምተው በአዲስ ዓመት መግቢያ አካባቢ ትዝ ካላቸው ይበጠበጣሉ፣ ሲንገዳገዱ አይቻለው፣ ሲበተኑ ሲጠፋ አይቻለው ሲል የነበረ እዩ ጩፋን እናስታውሳለን።
ታዲያ ከሰሞኑ በጣም የማህበራዊ ሚዲያ ርዕስ ሆኖ ነበር። እዩ ጩፋ በራሳቸው ቤተ እምነት በካውንስሉ እንዲህ አይነት ያልተገቡ ነገሮችን የሚያደርጉ አካላትን እስከ ማገድ እንደርሳለን እናግዳለንም ብለዋል። ይህንን ያነሳውት ለምንድን ነው? የነሱ ጉዳይ የሚያሳስበን የነሱ ጉዳያችን ሆኖ አይደለም። የኛ ክብራችን፣ ልዕልናችን፣ ኦርቶዶክሳዊነታችን ከፍ ያለ ነው። ዝቅ ብለን የምናይበት አንዳችም ነገር የለንም። ግን ኦርቶዶክስን የሚጠሉ አካላት ወይንም ደግሞ ኦርቶዶክስ ቤተክርስቲያን እንድትጠፋ የሚሹ አካላት በምን ያህል ርቀት ቢጓዙም የነሱ መጨረሻ ግን ሳይውል ሳያድር የተመለከትን እንደሆነ ማሳያ እንዲሆነን ነው። እንዲህ ይባላል፣ ጉድጓድን አትቆፍር፣ ለጠላት ብለህ ጉድጓድ አትቆፍር፣ ከቆፈርክም አታርቀው፣ የዋል ይደር እንጂ የምትገባበት አንተ ነህ ይባላል። ስለዚህ ጉድጓድን ቆፍሯል፣ አርቆታልም፣ ውሎ አድሮ ግን እሱ ሊገባበት ዳር ላይ ያለ ይመስላል። ከራሳቸው ከካውንስሉ ከቤተ እምነቱ የተላለፈውን ዜና ላስደምጣቸው። አንድ አገልጋይ ሲገባ ግን የአገልጋይ አቀባበል ለማድረግ 6-7 ፓትሮል መሳሪያ ይዞ አገልጋዩን መሀል አድርጎ የሚደረገው አጀብ ይሄ ከኛ አስተምሮ ውጭ ነው። መታገድ ያለባቸው ካሉ ይታገዳሉ። በፍጹም ይህን ኮምፕሮማይዝ አናደርግም። የመንግስት አካላትም አንድ አገልጋይ ወደ ከተማ ሲገባ ፖሊስ አሰልፈው ጦር መሳሪያ ሲይዘው አጀብ ፈጥረው ግርግር ተፈጥሮ ከተማው ላይ ሌላ አካል የገባ ሲመስል ድረስ ጦሩ የመንግስት ነው፣ ሰራዊቱ የመንግስት ነው እና ከተማው ላይ የሚፈጠሩ ግርግሮች ተገቢ እሱ ላይ ካውንስሉ እርምጃ ወስዷል። አንመለስም ብለው የዘይት ንግዳቸውን ከቀጠሉበት ዘይት መነገድ በካውንስሉ ፈጽሞ ስለማይፈቅድ እንግዲህ ይሄ ነው ዜናው። እንግዲህ ከሰሞኑ በሐዋሳ ላይ ታይቶ ነበረ። እሱም እንደ አንድ ርዕስ ሆኖ በማህበራዊ ሚዲያ ከፍተኛ የሆነ መነጋገሪያ ሆኗል። መጨረሻውን እንግዲህ የምናስደምጣችሁ ነው የሚሆነው። ወደ ቀጣይ መረጃችን እናምራ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከምናከብራቸው ከምናወድሳቸው ቅዱሳን አባቶቻችን መካከል አባ ብእሾይ ይገኛሉ። ስለ አባ ብእሾይ እንግዲህ በጣም በግብጽ ላይ በእስክንድርያ የሚታወቁ ታላቅ ቅዱስ አባት ናቸው። መጋቤ ሃይማኖት መምህር ኢዮብ አባ ብእሾይን እስኪ ተመልከቱ ይሉናል። በፍጹም ደስታ ውስጥ ሆነው ተሞልተው ስለ አባታችን ስለ አባ ብእሾይ በረከታቸው በሁላችን ላይ ይደርና እንዲህ ይሉናል። ንካትለ ላይክ ግን አደረጋችሁ? እንዴት ነው? ላይክ ሼር አድርጉ። አባ ብእሾይን ተመልከቱት። የጎበጣችሁ ካላችሁ ምንም አልጎደለባችሁ። ክርስቶስን አይታችሁታል። ክርስቶስን አግኝታችሁታል። በእርግጠኝነት ነው የምንላችሁ። በርከክ ብላችሁ ተሸከሙ። ሰራተኞቻችሁን ትሸከማላችሁ። ተውት ዶች አጠገባችሁ ያሉ ምንም የሌላቸውን ሰዎች ትረዳላችሁ ወይ? ትሸከማላችሁ ወይ? አንዳችሁ ለአንዳችሁ ሸክም ነው የምትሆኑት። አንዳችሁ ለአንዳችሁ መሸከም ነው የምትችሉት። ኢትዮጵያውያን ይልቁንም ክርስቲያን ኦርቶዶክሳውያን ግድ የላችሁ፣ እንሸካከም። ዘመን ማለቁ አይቀር። ብዙ አይደለም፣ አጭር ነው። 3 ምግብ የመላውን በአንድ ጊዜ በቀን 3 የበላው በ3 ቀን አንዴ የበላው እመኑኝ እየኖርን ነው። የላመ የበላውም የጣመ የጠጣው አሸር ባሸር የበላው እመኑኝ እየኖርን ነው። ምንም ለውጥ የለው። ሁሉም ይረሳል። አሻራው ጥሎ እንደማያልፍ መርከብ ነው። በጣም ይረሳል። ቅድም የበላችሁ ጣፋጭ ነገር ትዝታው እንኳን ይረሳል። እናንተ አጭር ነው፣ በጣም አጭር ነው። ይሄንን ላሳያችሁ አጭር እንደሆነ። የአንድ ምግብ የአይን ውበቱ
ስታዩት ያለው ውበትና የምግብ ግርማ ሞገሱ በእጃችሁ ጠቅልላችሁ አፋችሁ እስክትጎርሱት ድረስ ነው። ከዛ በኋላ አታዩትም። ለእይታ በጣም አጭር ነው። ለእይታ ብቻ እንዳይመስላችሁ፣ ለጣዕም እንኳን በጣም አጭር ነው። ወይ ሲጣፍጥ በጣም አጭር። ከየት እስከ የት? ከምላስ እስከ ጉሮሮ ነው። ላጭሩ እኮ ነው መከራ እየበላን ያለ ነው። ምን በቃ ቆርሰን የምናጎርስ ቀደን የምናለብስ። ይቺ ግን የዘላለም ናት፣ አጭር አይደለችም። አጭር አይደለችም በፍጹም። አባቢሾይ ተሸክሞ ኖረ። ኢትዮጵያውያን እንደሚሸከሙ እናውቃለን። በቅርቡ የሰማሁትን ታሪክ ልንገራችሁ። አንድ ወላጅ አባት ነው ለልጆቹ ምሳሳን ጥቅጥቅ አድርጎ ይሰጣል አሉ። ቋጥሮ ይልካቸዋል አባት። እሱስ የሚበላው ስለሌለ ባዶ ምሳሳን ይዞ መስሪያ ቤት ይሄድላቸዋል። ከዛስ ምሳሳ ሲደርሱ ሌሎች ሁሉ ከፈት ከፈት ሲያረጉ አውቋሉ በፌስታል ምሳሳኑን ይዝና በመካከላቸው ይንጎራደዳል። ምን ለማለት? ይዣለሁ እኮ ቀላል ሰው አረጋችሁኝ እንዴ ይላል። እየሰማችሁኝ ነው? እኔ ትንሽ ቆይቼ ነው የምበላው ይላል። ግን ምንድነው? ባዶ ነው። ልጆቹን ያጠግባል፣ እሱስ ይራባል። ይሄ ነው መሸከም። አንዳንድ አሉ ማታ ማታ ለሚጠጡበት ለሚያጌጡበት። ወገኖች አታጊጡ አትዋቡ ግን እያልኩ አይደለም፣ እግዚአብሔር በሚያውቀው። ግንስ በመጠን አይሆንም። ለጥፍር የሚወጣው ወጪ እንዴት ይደንቃል! ለሚቀጠል ጸጉር የሚወጣው ወጪ ኢንቨስት የሚደረገው ፋብሪካ ይመስላል አንዳንዶች ጋር። ምን ነው ግፍ አልሆነም? ራሳቸውን ማኖር ያልቻሉ ብዙዎች ባሉበት ክርስቲያኖች እንዲህ ሊያደርጉ ይገባል። አንዳንዶች አንገስጽም። እንዲህ አይነት ደግሞ ወላጆች አሉ እጃቸውን ሻካራ አድርገው እየተንቀጠቀጡ እየሰሩ ልጆቻቸውን የሚያጠግቡ ታድለው። እነሱ በበረሃ በብዙ ተቃጥለው ወላጆች ልጆቻቸውን ሰማይ ያደረሱ ደግሞ የሚመሰገኑ አሉ። አቤት ታድለው፣ አቤት ታድለው። መሸከም ማለት ይሄ ነው። ንስሐ አባቶች ልጆችን መሸከም፣ የልጆቻቸውን ረሃብ የሚያውቁ ንስሐ አባቶች የልጆቻቸውን ረሃብ መሸከም አለባቸው። የአንደኛው ልጃቸውን ጥጋብ ያውቃሉ፣ የአንደኛው ልጃቸውን ረሃብ ያውቃሉ። እንዳይጠግብ በልኩ እንዳይራብ ደግሞ በመጠኑ አከፋፋይ ሊሆኑ የሚገባቸው ንስሐ አባቶች እዚህ ላይ ሊሰሩ ይገባል። በባጋቸው ዳቦ ይዘው የሚዞሩ ካህናት እንዳሉ እንሰማለን፣ ለተራቡ ልጆቻቸው የሚያበሉ። ወንጌል ማለት ይሄ ነው። ሌላ ወንጌል ምንድነው? አሁን ይሄንን ያወራነውን ሁሉ አንድ ሰው ካልኖረበት ምን ትርፍ አለው? የጆሮ ቀለብ ሳይሆን የህይወት ቀለብ እንዲሆን እኮ ነው ወንጌል የሚዘረጋው ተግባር ላይ ክርስቶስ የሚገኘው። አባ ቢሾይ ተሸከመውና ወጣ። ከዛስ ክርስቶስ ቢጠበቅ የለም። እየሰማችሁኝ ነው? ቢጠበቅ የለም። ሊታይ የተናፈቀው ቀረ፣ ዘገየ። አባ ቢሾይ ምን ነው የነገርከን እውነት አይደለም? ኧረ ጌታዬ ቃል ገብቶልኛል። በህይወቴ ሁሉ አንድ ቀን እንኳን ሊቀር ዘግይቶብኝም አያውቅም። በትክክል ያናገረኝ እገለጥልሃለሁ ነው ያለኝ አለ። ለመምህራችን መጋቤ ሃይማኖት መምህር ኢዮብ ይመኑ እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እና ክቡራት ቤተሰቦቻችን መረጃዎቻችን የጨረስን የመጨረሻችንን የርዕሰ ሊቃውንት አባታችንን መረጃ እንከታተል። አንድ አባት ባሁን ባለፈው ተነግሮኝ ነበር። የህይወቴን አቅጣጫ የተከበሩ መምህር ናቸው። በጊዜ ሂደት ከዘመን በኋላ ጊዜ ከሰጠን እነግራቸዋለሁ። አሁን አልናገረውም። ለምን ስለማይነገር ስሜ አይነገርብኝም ስላለ የህይወታቸውን አቅጣጫ የነገረኝ አሉ። ማን ነው ስላቸው ባህር ዳር ጊዮርጊስ በሩ ላይ ወድቆ ዝናብ የሚመታ ትብድ ናት ብለው ዝም ላይ የራሴን ህይወት አሉ። እኔ እንደዚህ ነው መሆን፣ እኔ እንደዚህ ያለው መምህር ነው መሆን እያለች አሉ ታወጋለች አሉ። በሶስተኛው አንድ ጊዜ አልፍ ያሰሩ በሶስተኛው ስሰማት አሃ እሷ እንግዲህ መቼስ ተመራ ወይ እንዲህ አትሆን ምን ለማለት ፈልጋ እኔ በሆን ነው እንጂ ብዬ ሰማዋታል። አሁን ያንን ሆነውታል ማለት ነው። የማንንም ንግግር እናዳምጠው፣ ኋላ መርምረን ስራ እንሰራዋለን ማለት ነው። ስለዚህ የምትሰሙ ሰዎች አስተውሉ። ሊቅ ማለት መጻሕፍትን ሸምድዶ የያዘ አይደለም ይላል ቅዱስ እንጦንስ ለልጆቹ በመከረው ተግሳጽ ሲናገር።
ሊቅ ማለት መጻሕፍትን ሸምድዶ የያዘ አይደለም። ሰዎችን የሚያዳምጥና ለነፍሱ የምትጠቅመውን መርምሮ የሚያውቅ ሰው ነው። ስለዚህ የምትሰሙትን አስተውሉ። ባለመስማት የተነሳ ብዙ ችግር፣ ብዙ ክደት አጣመው በመስማት ባለማዳመጥ፣ እንደገና ደግሞ እየሰማችሁ ነው። ሰውን ዝም ብላችሁ በራሱ በሰውየው ሆናችሁ ስሙ። ይረዳችኋል? በሰውየው በራሳችን መስማት የለብንም። ይኸውላችሁ የንጉሥ ልጅ አሉ። እየሰማችሁ ነው። ወዴት እየሄዳችሁ ነው አላሉ። ሐዘን ቢሉት አደን አለ። ሐዘን ስለማያውቅ ነው። ሐዘን ስለማያውቅ ሰው አያችሁ፣ ቃላትን የሚሰማቸው እንደራሱ እያደረገ ነው። እንደራሱ እያደረገ ነው። ሰዎች ያሉት ሐዘን ነው ያሉት። እዚያ ዓለም አደን መግደል የለመደ እየሰማችሁ ነው። አሁን አንድ ሰው እዚህ የታሰሩ ሰዎች አሉና እንደው ምን ላድርጋቸው ብሎ አሁን ወይ እንታን ይጠይቃቸው ወይ መጋኝ ይጠይቅ። በዚህ የሆኑ የታሰሩ ሰዎች አሉ አላስታቸው ሰዎቹን ብለው ሳልዟቸው ቢሉ አባራ ስለጣላቸው ማለት ነው ብሎ የሚተረጉም ይኖራል። ንግግር እንደጀመሩ ሳልብ ይዛቸውና ዝም ብሎ በእጃቸው እንዲህ ይሉ የማግደላቸው ነው ሊል ይችላል ማለት። ምክንያቱም እሱ ልብ ያለው ምንድነው? መግደል። ቃላትን እንደራሳችን ስንሰማቸው የራሳችን ልቡና ይጎዳሉ፣ የማይሆን ውሳኔ ያስወስናሉ። በሰዎች ቦታ ሆነን የተወደዳችሁ ቤተሰቦች የዛሬ ቪዲዮ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክ እና ሼር በማድረግ ትብብር አጋርነታችሁን በማሳየት ከጎናችን እንድትቆሙ በፍጹም ትህትና የጠየቅን ተሰነባበትን። ክብር ምስጋና ያለ አብ፣ ክብር ምስጋና ያለ ወልድ፣ ክብር ምስጋና ያለ መንፈስ ቅዱስ አንድ አምላክ አሜን።